ይህንን የመሰለ ኬክና መንኡሼ ዛዕተር የምታውቁ ከሆነ ወይም ደግሞ ምንድነው የሚባለው በአማርኛ መንኡሼ ይባላል። አረብ ሀገር የምትኖሩ ታውቁታላችሁ። ወይም ደግሞ ፈጢራ መሰለኝ የሚባለው በአማርኛ። እንዴት እንዳቦካሁት እንዴት እንደጋገርኩት እንዲሁም ይሄ የሚያምር ኬክ ሴትዬ ታማ ሐኪም ቤት ሄዳ እስክትመለስ ድረስ አዘጋጅቼ ልጠብቃት ብዬ ይሄ መንኡሼ በጣም ስለምትወደው እየጠበቅኳት ነው። ይሄንን ጋግሬ ማለት ነው። የሚያምር እንደምታዩት በቤት የሚዘጋጅ የሆነ የሚያረጉበት አይታወቅም በምግብ ቤት ምናምንና ቤታችሁ እንደዚህ አዘጋጅታችሁ ሰርታችሁ ብትበሉ መልካም ነው እላለሁ። እንዴት እንደሚሰራ ሙሉ ቪዲዮውን እዩ። አመሰግናለሁ። አሁን እዚህ ጋር መጋግርበትን አለ። እዚህ ጋር ደግሞ መለካበት ዱቄትና ስኳር መለካበት ዘይት መለካበት ነው። እዚህ ጋር ደግሞ ሎሚ አለ። እንደምታዩት እዚህ ጋር ዱቄት አለ፣ ከዛ ስኳር አለ፣ ከዛ ደግሞ 3 እንቁላል ጨው አለ ማለት ነው። ውድና የተከበራችሁ ቤተሰቦቼ እንግዲህ እንጋግራለን ማለት ነው። በደንብ አድርጌ በዚህ አጋጣሚ ራሳችሁ እየቀረጻችሁ ቪዲዮ የምትሰሩ ሰዎች በመዳም ቤት እንዴት ነው እስቲ ንገሩን። እንዴት ነው ይቻላል ወይ? እንዴት አያችሁት ለማለት ወዳለሁ ማለት ነው። አሁን እንግዲህ እንቁላላችን እንጨምራለን። ያው እንግዲህ ይሄ ኬክ ለጾመኛ አይሆንም፣ የፍስክ ነው። እነሱ ይበሉታል ማለት ነው። ባለፈው አሳይቻችሁ ሰርቼላችሁ ነበር ቪዲዮ በሙዝ በባናና እንዴት እንደሚሰራ ብዬ አሳይቻችሁ ነበረ። አሁን እዚህ ጋር ትንሽዬ ጨው እጨምራለሁ። በተለይ ቢጫው ላይ አስፈላጊ ነው ማለት ነው። ከዛ ትንሽ ሎሚ ጎርሽበታለሁ ሳይበዛ በዚህ መልኩ ጨመርኩት ማለት ነው። አሁን እንደዚህ ከመታወት በኋላ ምን እጨምራለሁ መሰላችሁ? ስኳር አሁን ይሄንን እንዳያችሁት ጁስ ነው። ጁስ ሆኖ ግን ምንድነው ተለጃ ውስጥ ያደረኩት ነው። ከዛ በኋላ አወጣሁትና የቆየ ነው ማለት ነው። አወጣሁትና እዚህ ጋር አደረኩት። አሁን እንደምታዩት እንግዲህ እንዲህ ሆኖልኛል። አሁን ብርጭቆ ላይ በብርጭቆ ለካውና ጨምረዋለሁ ማለት ነው። እናንተ እንዳይበላሽ ብርቱካን ካላችሁ እንደዚህ ጭምቅ ታደርጉና ተመጣጣኝ አሁን ጨምረዋለሁ ማለት ነው። ትንሽ ለጆሮ ይረብሻል ድምፁ። አሁን ደግሞ ዱቄት ጨምራለሁ። 1 ብርጭቆ ያው አይናችሁ እያየ ሲሪየስ ሰርታችሁት እያያችሁ ሰርታችሁት እንዲወጣላችሁ ስለምፈልግ ቀጥታ ነው ማሳያችሁ ማለት ነው። ይሄ ደግሞ ሁለተኛ በለሙን ብቻ ይጋገራል። ኬክ በጣም ነው የሚጋገረው ማለት ነው። በደንብ ይጋገራል ነው የምላችሁ። ይጋገራል ያቆጥረው ይጋገራል አይገልጸውም። በደንብ ይጋገራል። እቃዎች ብቻ ይኖራችሁ እንጂ ምንድነው የሚባለው? ሴት ልጅ ጓዳዋ ሙሉ ከሆነ የሚያቅታት ነገር የለም ይባላል። እውነት ነው።
ሴት ልጅ የምታነሳው አትጣ። እውነት ለመናገር ሴት ልጅ የምታነሳው የምትሰራው አትጣ እንጂ ቤቷ ሙሉ ከሆነ አሳምራ መስጠት ማጉረስ ትችልበታለች ማለት ነው። እኔም ይሄ ዱቄት ቤት ውስጥ ስላለ ስለማይጠፋ ዱቄት ነው እንጂ እኔ በፈለኩት ሰዓት ተነስቼ መስራት አልችልም ነበር ማለት ነው። አሁን እንግዲህ እንደዚህ ከመታወት በኋላ ሶስተኛውን እጨምረዋለሁ። ግን ውዶችዬ ኦቨን ልለኩሰው። አሁን ኦቨንን ለኩሼ መጥቻለሁ። አሁን ምን እጨምራለሁ መሰላችሁ? ቤኪንግ ፓውደር 3 ማንኪያ ለአንድ ብርጭቆ አንድ ማንኪያ በሚል ግምት 3 ማንኪያ ቤኪንግ ፓውደር እጨምራለሁ ማለት ነው። አሁን ምን እጨምራለሁ እሱ ላይ ዘይት። በጣም ቀላልና ጊዜ የማይወስድ ነገር ነው። እንዳያችሁት ያኔ ያለም ያለፍ አይደለም። አሰሪዎቻችሁ ማስደሰት ከፈለጋችሁ እንግዲህ መቼስ ጊዜ ከተገኘ ነው ለማስደሰት ጊዜ ካገኛችሁ ነው እንደዚህ የምትሰሩት እንጂ ቢዚ ከሆናችሁ ለማረፍም ጊዜ አታገኙም። እንኳን ለማስደሰት ሰው እንግዲህ ጊዜ ሲያገኝ ነው ሰው ሊያስደስት የሚችለው። ይደሰታሉ፣ በጣም ቦታ ይሰጣሉ ለምግብ። ሁላችንም እኮ መሰረታችን ሆድ ነው አይደለ? የተሰደድ ነው። ቢሆንም ግን እነሱ በጣም ልዩ ቦታ አለው። ለነሱ ክብር ይሰጣሉ ለምግብ። በቃ እኔ የሆነ ነገር ማለት ጫማ ግዙልኝ ከምላቸውና ከጫማ ዋጋ በላይ ለሆዴ የሆነ ነገር ምግብ ግዙልኝ ብላቸው ለሆዴ ያልኳቸው ነገር በወድም ቢሆን ይገዙልኛል ማለት ነው። እኔ እንደዚህ ነው የተረዳኋቸው። አላቅም ሌላ ቤት ሌላ ቦታ በብዛት ትኩረት ያደርጋሉ ምግብ ላይ ሲሆን፣ በእርግጥ ወሳኝ ነገር ነው። በተለይ ተመጣጣኝ ምግብ ከተጠቀምን ወሳኝ ነገር ነው ማለት ነው። እና እንግዲህ እንደምታዩት እንደዚህ ጨመርኩበት። አሁን ልምታውና ድምፁን ላጥፋላችሁ፣ ምክንያቱም በጣም ስለሚረብሽ ድምፁ። እንደምታዩት ቆይ ላሰማችሁና እንዴት እንደሚረብሽ ማለት ነው። እንደዚህ ከመታወት በኋላ እንደምታዩት በደንብ ጊዜ ይወስዳል። ስትመቱት በደንብ ጨመራችሁ ምቱት ማለት ነው። እጅስ ማሽን ነው፣ በእጃቸው አይደለም። ተመስገን ነው። ዘንድሮ ሁሉም ነገር በማሽን ነው። እዚህ ጋር ማሽን ለምደን ሀገራችን እንዴት እንደምንኖር አላቅም። ሩጫ ወደ ወፍጮ ቤት፣ ሁሉም ነገር ተገዝቶልን ተዘጋጅቶልን እዚህ የለመድነው። ሀገራችን ደግሞ ጥሬ ተሸክመን ወደ ወፍጮ ቤት ሽሮ ልናስፈጭ፣ በርበሬ ልናስፈጭ ገና አትሰይ እያለን ማለት ነው። አስባችሁታል? በዚህ መልኩ እንግዲህ አልቋል። ኬኩ አልቋል፣ ተሰርቷል። ገና አልተጋገረም። ኬክ ይደፋል ነው ወይስ ይጋገራል ነው የሚባለው? ውስጥ ጥያቄ መልሱልኝ። ኬክ ይደፋል ነው ኬክ ይጋገራል ነው የሚባለው? ደግሞ ምንድን ነው የሚባለው ጋይስ? ኬክ የምንደፋበት፣ ኬክ የምንጋግርበት ነው። የምንጋግርበት ሳይሆን የምጋግርበት። እናንተ በምን እንደምትጋግሩ አላውቅም። ራሴን ወክዬ አላወራም። አዎ አሁን ዘይት ጨመርኩበት። ከዘይት በተጨማሪ ደግሞ እንዳይጣበቅ በጣም የሚጠቅመኝ ነገር ላሳያችሁ።
አያችሁታ? ይሄ ቲኒ ይባላል በአረብኛ ቲኒ ይሉታል። ከዘይት ጋር ቀላቅዬ ሁሌ እጠቀማለሁ። ቅቤ ምናምን አልጠቅምም በብዛት። እነሱ የቅቤ ደጋፊ አይደሉም። ቅቤ በጣም ነው የሚጸየፉት። ማለት በቃ የሆነ ግዴታ ሆነ ካልሆነ በስተቀር ቤታችን ራሱ ቅቤ አይገባም ማለት ይቻላል ማለት ነው። በብዛት ቅቤ አይመገቡም። ኮሌስትሮል በሽታ ይፈራሉ ማለት ነው። ሁሉም ነገር በጥንቃቄ ካልሆነ ዘንድሮ በሽታው እየበዛ ነው። መጠንቀቅ አለብን። ለምንበላው ለምንጠቀምባቸው ሁሉም ነገሮች ስኳርን በመጠኑ፣ ዘይትን በመጠኑ፣ ቅባት ነገሮችን በመጠኑ፣ የተጠበሱ ነገሮችም እንደዛው በመጠኑ፣ ሁሉም ነገር ሳይበዛ ሲሆን ከፈጣሪ በታች ለጤናችን መጠንቀቅና ጤናችንን መውደድ አለብን ብዬ አስባለሁ። እኔ እውነት ለጤናዬ እኔ በጣም ነው የምፈራው ስላችሁ በቃ እጠነቀቃለሁ። በቃ እነሱ ያደረጉትን አደርጋለሁ ማለት ነው። በቃ ከእነሱ ብዙ ነገር ተምሬያለሁ። እኔ ስለ ሕክምና ተምሬ ምናምን አይደለም የመጣሁት፣ ግን እነሱ ብዙ ነገሮች ስለተማሩ ሲያወሩ ሰማለሁ ምናምን ሴቭ አደርግና በቃ የትኛውን እንደሚጠቅመኝ እንደማይጠቅመኝ አሁን ላይ አውቃለሁ ማለት ነው። ደም ግፊት፣ ስካር በምን እንደሚመጡ ስለሚነግሩን፣ እቺ ደግሞ ይሄኛው ሊጥ ወደ ውስጥ እንዳይገባ በደንብ ሲነፋ ወደ ውስጥ ስለሚገባብኝ ከድናታለሁ እንደዚህ ማለት ነው። አሁን እንግዲህ እንደዚህ አድርገን እናዞረዋለን ማለት ነው። አዞረዋለሁ እንደ እንጀራ። እናንተ ኬክ ስትጋግሩ ብርቱካን ስትጨምሩ በጣም የብርቱካን ጁስ እንዳታበዙበት። ከቀጠነ በተለይ ደግሞ ፍሬሽ ከሆነ ብዙ ጊዜ እሺ አይልም። ፍሬሽ ከሆነ ጁሳችሁ ወይም ደግሞ ከቀጠነ ኬኩ በደንብ ይነፋና ከዛ የሆነ ሰዓት ላይ ይወርዳል ወደ ታች ማለት ነው። ከዛ መሀሉ ባዶ ይሆናል እና እንደዚህ አይነት ነገር እንዳይፈጠር እንዳታቀጥኑት፣ በደንብ በጣም እንዳታቀጥኑት እላችኋለሁ። አይ እንሱ ላይ ጨመርኩት። አያችሁ፣ ይሄን ማድረግ የጠቀመኝ ይወድቅብኝ ነበር። አሁን እንግዲህ ጨርሻለሁ። አሁን ኦቨን ውስጥ ነው የምከተዋለሁ። አብራችን ቆዩ። አያችሁታ? አሁን ሲነፋ የት እንደሚደርስ ኬኩ እናያለን ማለት ነው። እስከዛ ደግሞ ያልኳችሁን መንኡሼ እንሰራለን። አሁን ይህንን ልክደ ነው እንደምታዩት እሳቱ ቀንሰዋለሁኝ። በጣም ከፍተኛ ላይ ነው ያለው። 165 አደርገዋለሁ። አሁን እዚህ ጋር ያቦካሁት ሊጥ አለኝ። መንኡሼ ልጋግር ነው። በስመ አብ ወወልድ ወመንፈስ ቅዱስ። እንደምታዩት ሊጡ በደንብ ነው የቦካው። እንደምታዩት እዚህ ጋር ቀድሞ ያዘጋጀሁት ዛተር አለኝ። ኦሊቭ ኦይል እና የወይራ ዘይት እንዲሁም ትንሽ ያኛው ዘይት የሱፍ ዘይት አይደል የሚባለው፣ ወይም ደግሞ የመጥበሻ ይሄ ማለት ነው። ምንድን ነው የሚባለው ይሄ? በእናታችሁ ጨምራለሁ። ሁለቱንም እጨምራለሁ። በነገራችን ላይ በኦይል የምጠብሱ ከሆነ ማንኛውም ነገር በጣም ነው የሚያወፍረው። ኦሊቭ ኦይል ስለሚያወፍር ሲበዛ አይመከርም ማለት ነው። ጤና እንዳለው ሁሉ ለጤንነት እንደሚጠቅም ሁሉ ጉዳትም አለው። ሲበዛ በጣም ያወፍራል። እንደው ይሄኛው ይሻላል።
ይላሉ እንግዲህ። ለሰላጣ ምናምን ይሄ አይሆንም እንጂ ለሌለው ሊሆንም ይችላል። ከሌለ የማይሞክር ነገር የለም። እንግዲህ በዚህ መልኩ ቀጠና አድርጌ እንደምታዩት መዳመጫ አንድ መንኡሽ ትሆነኛለች። እስቲ ንገሩኝ። ይሄኛው መጥበሻ ላይ ነው የምጋግረው። አንድ በኩል ወፍራም፣ አንድ በኩል ቀጭን እንዳይሆንብኝ ብዬ ነው ፈርቼ ያዝኩት። አሁን እዚህ ጋር መጥበሻው አለ፣ ጨምረዋለሁ። እከድነዋለሁ። እንዴት እንደነፋ እየጋገርኩኝ። ዋው! ለምን መሰላችሁ? ከበሰለ በኋላ ዛተር የጨመርኩበት። ይሄኛው ዘይቱ ሲንተከተክ ቀድሜ ካደረግኩት ከፈላ እዚህ ጋር ልክ እንደ ጥብስ ይሆናል ማለት ነው። እንደ ጥብስ እየተጠበሰ ስለሆነ ጥሩ አይደለም። ስለሚጠበስ ዘይቱ የኮሌስትሮል አቅሙ ከፍ ይላል ማለት ነው። አሁን እንደዚህ ሲሆን ግን ለብ ነው እንጂ ያለው አልተንተከተከም። ለጤናችን ለዛ ይጠቅማል ማለት ነው። እና ውድና የተከበራችሁ ቤተሰቦቼ አያችሁት? ዋው! አሁን እንግዲህ 2-3 እያልኩኝ እጋግራለሁ። ለሷ የሚበቃት ያህል እጋግርላታለሁ። መቼስ ከ2 በላይ አትበላም፣ ግን በጣም ናፍቃው ስለሚሆን ለዛ ነው የጋገርኩላት ማለት ነው። ውድ ቤተሰቦቼ እንግዲህ ሞንእሼ ጋግሬ ጨርሻለሁ። በምታዩት መልኩ ብዙ ነው፣ እሷ ሁሉ ማጨርሰውም እኔ ራሴ ጨርሰዋለሁ ልበል እና ይሄንን አሁን ደግሞ ኬኩን ላሳያችሁ እንዴት እንደሆነ። ኦ ማይ ጋድ! እዩት፣ ሞልቶ ሊወድቅ ነበር። እንዳወደቀ እንጂ ተሸርፎ ወድቋል። ትንሽ ተቆርጦ ወደቀ። ወይኔ በላቸው! ኦ ማይ ጋድ! ስለዚህ በቃ አጠፋዋለሁ እሳት ማለት ነው። ይኸው አጠፋሁት። ከዛ ሲቀዘቅዝ አወጣዋለሁ ማለት ነው። ማሻአላ ማሻአላ ትላላችሁ። እዩት እንግዲህ። ዋው ዋው! አያችሁት? አያችሁት እንዴት እንደነፋ እዩት ማለት ነው። ያው እንግዲህ ቆርሼ እንዳላሳያችሁ ያው ከውስጡ አያችሁት፣ እንደዚህ ማየት ትችላላችሁ። ኦ ማይ ጋድ! እንግዲህ ይሄንን የመሰለ ኬክ ለሴትዬ ጋግሬ አዘጋጅቼላታለሁ። እርግጠኛ ነኝ በሰላም የመልሳት ፈጣሪ አለው። የእውነት እኔ እንደዚህ ሆኖልኝ አያውቅም። በጣም ነው የነፋው። እንግዲህ በብርቱካን ብቻ ልክ እንዳያችሁት ነው። በቃ ምንም የተጨመረ የተቀነሰ ነገር የለውም። በብርቱካን ብቻ ጭማቂ ብቻ ነው የሰራሁት። እውነት እንደዚህ በጣም ይገርማል። በዚህ ልክ በጣም ነው የሚገርሙ። በእውነት አታዩም እንደ ርዝመቱ እንዴት እንደነፋ በስመ አብ። እና በቃ ይወጣላችኋል።